እንዳይታይ አድርገህ ካስቀምጠው። አብረን ከሆነ ችግር የለውም። ዛሬ አብረን ብናድር ምን ይመስልሻል? አረ ደስ ነው የሚለኝ። አምኛት ነበረች ውሻ። ለመረጋጋት ተረጋጋ። ከዚህ በኋላ በቃ አሁን እኮ አልቋል እኮ ነው። እኔም እኮ ያውል ስሜታው መጀመሪያውንም ነገር ያለው የለም። ወደዚህ ስቱዲዮ ስትመጣ እንደዚህ ሰላም የእናት ሚዲያ ተከታታዮች እንደምን አላችሁ? እኛ ደህና ነን፣ ሁሉ ሰላም ነው፣ ሁሉ መልካም ነው። የባለፈው ቪዲዮአችን እንዳያችሁት አስተማሪ ቪዲዮ ተለቆ ነበረ። በዛ ቪዲዮ ላይ ደግሞ ያንን ቪዲዮ ያየ ወዳጃችን ወደ ስቱዲዮአችን መጥቷል ማለት ነው። ምን ይዞልን መጥቷል? ምን አምጥቶልናል? ለኛ የተለያዩ ነገሮች አንዳንድ ነገሮች ነግሮን ነበረ። ለእናንተ ለተመልካቾች ደግሞ አስተማሪ ነው ወይስ አዝናኝ ነው የሚለውን ነገር ከሱ እንሰማለን። ከሱም እንጀምርና ምን ይዞልን እንደመጣ እንጠይቀዋለን ማለት ነው። ግን ተመልካቾቼ እስካሁን እየተለቀቁ ያሉ ቪዲዮዎች በጣም አስተማሪና አዝናኝ ቪዲዮዎች ስለሆኑ እየገባችሁ መመልከታችሁን እንዳትረሱ። እንዲሁም ደግሞ ይሄ ሁለተኛ አካውንታችን ስለሆነ ላይክ እና ሼር፣ ኮፒ ሊንክ፣ ቀስት ምልክት አለች፣ ከዛ ኮፒ ሊንክ የምትላለች እሷን እየተጫናችሁ እንዲሁም ደግሞ ዋትስአፕ ላይ እና የተለያዩ ፌስቡክ ላይ ቴሌግራም ላይ ሊሆን ይችላል የተለያዩ አፖች ላይ ለጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። ምክንያቱም አስተማሪ ቪዲዮ እየለቀቅንላችሁ ስለሆነ ማለት ነው። አሁን ወደ ባለ ታሪካችን እንሄድልና ምን ይዞልን መጥቷል የሚለውን ነገር ከሱ እንሰማለን። ሰላም ባለ ታሪካችን እንደምን አለ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ስምህን ማን በል? ከስምህን ጀምርና ምን ይዘልን መጥተናል የሚለውን ደግሞ ወደ እንትኑ እንገባለን። ኦኬ፣ ስሜ ኤልያስ እባላለሁ። ኦኬ። እና የመጣሁት የእናንተን የዩቲዩብ ቻናል ገብቼ አይቼ ነበርና ቪዲዮቻችሁ ምናምን እዛ ላይ ለእኔም ይጠቅመኛል ለእናንተም ይጠቅማችኋል ብዬ ያሰብኩት ነገር ነበርና እሱን ከመጀመሪያ በፊት ግን ማለት ጥያቄውን አሁን አንተ የምጠይቅ ጥያቄ አለ፣ ወደ ጥያቄ ይገባሉ ብላል። እንዴት ነው አሁን ወደኛ ይዘልን የመጣኸው? አሁን እኛ ሌላ ጊዜ የምንሰራቸው ስራዎች ምንድነው? በድብቅ ካሜራ ፍቅረኛቸው ብዙ ጊዜ የተለያዩ ነገሮች ስንሰራ ነበር። ያንተ ደግሞ ነግረኛላ ማለት ፍቅር ከጀመርን ከተዋወቅን ኦልሬዲ 2 ዓመት አልፎናል። ግን ደግሞ ትዳር ውስጥ ከገባን አብረን መኖር ከጀመርን 4 ወር ብለኛል። በዚህ በባለቤት ምን አይነት ነገሮች አይተህባት ነው ወደኛ የመጣው? እንዲሁም ደግሞ ካንተ አንደበት ተመልካቾች ይስሙና ምንድነው የተፈጠረው? ኦኬ፣ እንዳልኩ ከዚህ በፊትም ነገር ያሉኝ ከ2 ዓመት በፊት ነበር የተዋወቅ ነው ከሷ ጋር እና ደግሞ ትዳር ውስጥ ከገባን 4 ወር ሆኖናል። እና በዚህ 4 ወር ውስጥ ደግሞ እሷ ላይ የተለያየ ነገር አይችባታለሁኝ። ደስ የማይለኝ ደስ ያላለኝ ነገር አይችባታለሁኝ። እና እሷ ምን መሰለች ቲክቶከር ናት። የምሰራው ደግሞ ላይቭ ምናምን ነው፣ ገባ? ቲክቶክ ላይ ላይቭ ላይ ምናምን እዛ ላይ ነው በአብዛኛው የምሰራው። እና እኔም በቃ ፍላጎቷ ስለሆነ እና ደግሞ ያው ስለሚያስገኛትም ምንም አላልኩም፣ ፍቃደኛ ነበርኩኝ። ማለት ምን አይነት ነገሮችን አየባት ቲክቶከር በመሆኗ ላይቭ በመግባቷ? ምን አለ መሰለህ አሁን ኢትዮጵያ ላይ እዚህ ሀገር ላይ አሁን እየተደረገ ያለው ነገር በጊፍተሮች ምናምን በኩል አይታል ብዙ ነገር እየተደረገ ነው የምታውቀው። ትክክል። እና እያስላኩ ነበር የሚለውም ወሬም እና እንደዚህ አይነት መንገድ ነው ማለት ነው። አዎ። እና የሆነ ብቻ በአጠቃላይ ላይቭ ላይ የምታደርጋቸውን ነገሮች አልወደድኩም እና ተጠራጥሬያት ነው፣ ጥርጣሬ ነው፣ ገባ? ማለት አሁን ላይቭ ላይ እንዳለው ነው እንደ ቲክቶከር እንደ ማንኛውም ቲክቶከር ልዝናና ምናምን አይነት ነገሮች አሉ ወይስ ብቻ እንዴት ነው? አሁን ኢትዮጵያ ላይ ያሉ ቲክቶከሮች በተለይ ሴቶቹ ሙሉ ለሙሉ ተቀይረዋል ማለት ይቻላል። ምክንያቱም የተለያየ ነገር ነው ማለትም ከኛ ሀገር ወጣ ያሉ ባህሪዎች ነው የሚያሳዩት። ያንተን ባለቤት እንደዚህ አይነት ባህሪዎች አላት ወይስ የላትም? አዎ ስልህ አሁን እንዴት ላስረዳ በእናት ምን መሰለህ እኔ በራሴ ያዩባት ነገር አለ። ግን ደግሞ እሷ ለኔ ይሄንን ለማሳየት ፈልጋ አይደለም፣ ገባ? እኔ በራሴ የተረዳሁት ነገር ስላለ ነው እንጂ እሷ ለኔ ምንም አይነት ነገር ስላሳየች ምናምን ነገር አይደለም፣ ገባህ? እኔ ላይቭ ላይ ነው የምሰራው ብያለሁ። ላይቭ ላይ ስትሰራ ምናምን እንዳልኩ ደግሞ የሚደረጉ ነገሮች አሉ በጊፍተር ዙሪያ ምናምን ማለት ነው። ያያንንም አንድ ላይ በማገናዘብ እሷ ላይ ያዩት ነገር ስላለ ነውና ዛሬ እናንተን የፈለኳችሁ ለምን መሰለህ? እሷን እንግዲህ ወደዚህ ፈተና እንድንፈትናት ነው። አዎ ገባ? እንድትፈትንልኝ ነው። እና ቪዲዮቹንም ያንተን ቪዲዮች አይቼ ነው እንግዲህ እዚህ ውሳኔ ላይ የደረስኩት። እንግዲህ ዛሬ እውነቱን ለማወቅም ስለፈለኩኝ ነው፣ ገባ? እውነት ነው። የተለያዩ ነገሮች ሊፈጠሩ ይችላሉ። ማለትም አሁን ትዳር ላይ ሆናችሁ የተለያዩ ነገሮች እያደረገች ከሆነ ትንሽ ያጠራጥራል ተመልካቾች ማለት
ከአገር ውጭ ያሉ አበሻም እንዲሁም ደግሞ አረቦች የተለያዩ ነገሮች ሲያደርጉ ነበር ማለት ቪዲዮ እያስላኩ የሴት ለመግለጽ ትንሽ ይከብደኛል ለራቆት ቪዲዮዎች እያስላኩ ነበር የሚባሉ ወሬዎችም ሰምቻለሁ። እኔ እንደዛ አይነት ሰው ናት ወይስ አይደለች የሚለውን ነገር እንግዲህ ድብቅ ካሜራችን አስቀምጠን የምናየው ይሆናል ማለት ነው። እንግዲህ ሌላ ወደኋላ ትንሽ እንመለስና እንዴት ነው የተዋወቃችሁት? ከእሷ ጋር ተዋወቃችሁ እንዴት ነበር? ኦኬ የተዋወቅ ነው በአጋጣሚ ነው። እሷ የምትሰራው የሆነ ካፌ ውስጥ ነበረ። እንደ አጋጣሚ ሆኖ እኔ ደግሞ እዛ ካፌ ተጠቃሚ ነበርኩኝ። የሆነ ቀን ላይ ዝናብ እየጣለ ነበረ። እዛው ሄድኩኝ ምናምን ማለት ለመጠለል ማለት ነው ከዝናቡ። በአጋጣሚ ሆኖ እዛው ሄድኩኝ። ከዛም በኋላ አስተናገደች ምናምን። ከዛ ተመቸች ምናምን ስልክ ተቀበልኩ። ከዛም በኋላ ያው ቲፕ ምናምን አስቀመጥኩኝ። ገንዘቡ ነው አይውልም። እንደነገርኩ ዝናብ ስለነበር ደግሞ በዛ ሰዓት መውጣት አልቻልኩም ነበርና ቁጭ ብዬ እሷን ለመውራት ሞከርኩኝ ምናምን ነገር። በዛ አይነት መንገድ ተዋወቃችሁ ማለት ከዛ ወደ ትዳር መጣ። ለሌላ ቀን ሄድኩኝ ምናምን ስልኳን ተቀበልኩ ወይ እያልኩኝ። ከዛም በኋላ በእጅ አስገቡልሻል። አይ በጣም አሪፍ ነው፣ በጣም አሪፍ ነው። ከዛ በኋላ የነበራችሁ ፍቅር ምን አይነት ነው? እስኪ በትንሹ እስኪ ግለጽልኝ። ከሷ ጋር የመገናኘት ነገሮች፣ የስልክ ማውራት ምን አይነት ፍቅር ነበራችሁ? ያው በቃ እንደነገርኩ በዚህ 2 ዓመት ውስጥ ምናምን እንትና አብረን ስንሆን ማለት ነው ምንም አይነት ነገር አልነበረም። በቃ በፍቅር ነው የምንኖረው እንደነገርኩ። አሁን እንደነገርከኝ ከሆነ ከካፌ እያስተናገደች በዛ ጊዜም ቲክቶክ ትሰራ ነበር ማለት ነው ወይስ ቲክቶኩ ከገባችበት ቲክቶክ ላይ ገንዘብ ካገኘች በኋላ ካፌውን አቆመችው? እኔ ይህን እንኳን ስለ በፊት እንደምትሰራ አላውቅም። ግን ከቀረበ ያው አንድ ትዳር ከጀመርን በኋላ ግን በቃ ቲክቶክ እንደምትሰራ አስረዳችኝ ምናምን ነገር። ያው ደግሞ እኔ በምታደርገውም ነገር ያው ግልጽ ስለሆነ እንደ ፍላጎት እንዳላት ለቲክቶክ በጣም ላይም ስለምሰራ በቃ ያው ተግባባን ብቻ በዛ ነው እንጂ ከበፊቱ አላውቅም። ገባ? እንግዲህ አሁን ምንድነው የምናደርገው መሰለ ኤላ፣ ባለቤት እንግዲህ የተለያዩ ነገሮች አይቼባታለሁ ብለሃል። ይህንንም ነገር ደግሞ ለማጣራት ቀደም ብለን እንዳየው ድብቅ ካሜራ አንድ ቦታ ላይ እናስቀምጥና ጭራሽ እሷን ማጠረጥረው አለ ብላ የማታስበው ካሜራ እናስቀምጥና የእሷን ባህሪ ወይም የሷ ማንነት ምን አይነት ሴት ነው መሆን የምትፈልገው ማለት እኔ አሁን እዚህ ጋር ሰውራት የተለየ ማለት ሀብታም አይነት ነገር አድርጌ ነው እኔ ማውራት። አንተ ምንድነው የምትለው መሰለ አለቄ ምንድነው ስራ የምትሰራው አንተ? እኔ የምሰራው ጋራጅ ውስጥ ነው። ኦኬ እንግዲህ ተመልካቾች የባለፈውም ባለታሪካችንም ጋራጅ ሰራተኛ ነኝ ብሎናል እንደሰማችሁት። እሱም የጋራጅ ሰራተኛ ነኝ ብሎኛል። እንግዲህ አጋጣሚዎች አሁን ምንድነው የምትለው መሰለ ወይ የተለየ የመኪና እቃ አንድ ሰው ጋር አምጪልኝ እኔ ቤት ነኝ ታምም ያለው ምናምን ትላታለህ። እኔ ጋር እንጠራትና እዚህ እንፈትናታለን ማለት ነው ያለውን ነገር። ስልክ ተደውላትና ትጠራታለህ እዚህ ቦታ ላይ። ከዛ በኋላ የሚፈጠረውን ነገር አላቅም። አንተ ከዚህ ጋር ትወጣና ድብቅ ካሜራ ስለሆነች ትንሽዬ ስልክ አለች የምትከታተልበት እሰጥሃለሁ። ከዛ በኋላ ግን ወደዚህ ቤት ውስጥ እገባለሁ ብለህ እሷን ላይቭ የምከታተልበት ማለት ነው። በድብቋ ካሜራ የኔ አስቀምጫት አንተ ሌላ ቦታ ሆነ ትከታተለናል። እኔና እሷ የምናወራውን ነገር ማለት ነው። ከዛ መጨረሻ ላይ ወደዚህ ለመግባት ምናምን ነገር እንዳትሞክር እሺ። ስሜታዊ ነው ማለት ከኔ ጋር የተለያየ ነገሮች ብታደርግ እንኳን እንዳትሞክር እሺ። አሁን ምንድነው መሰለ እስኪ ከዚህ ሁሉ ነገር ከፈተናዎቹ ብታልፍ ተመልካቾችም እያዩ ስለሆነ ምን አይነት ስጦታ ትሰጣታለህ? እሱ እንኳን ሰርፕራይዝ ይሁንልኝ አይሻልም? እሺ ብትወድቅ እስከዚህ ፈተና እንግዲህ ፈጣሪ ነው የሚያውቀው። ምንም ልል አልችልም ማለት እዚህ ጋር። እንግዲህ ተመልካቾች ወደሷ እንደውልና ደግሞ ወደዚህ ቤት እንድትመጣ እናደርጋታለን በሱ ስልክ። እስከዛው ድረስ ምን ይፈጠር ይሁን እናንተም ኮመንት ላይ ሐሳብ አስተያየታችሁን አስቀምጡልን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እስኪ እንደውላትና ወደዚህ ቦታ ላይ እንጥራት። እሺ ደውላት እስኪ። ምን ይፈጠራል ተመልካቾች እኛም አናውቅም። እስከዛው ግን ድረስ ግን ሁልጊዜም እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይሄንን ቤት ብዙ ሰዎች እንትን የሚሉ ስፒከር ላይ አድርገው። እሺ እንደ ኖርማል ጊዜ አውራት እሺ። ሰርስ ብለህ ማለት
ሄሎ ወይ ፍቅር እንዴት ነሽ? አለሁልሽ። ስሚኝማ አለቄ ጋር የሆነ እቃ ነበርና እንድታመጭልኝ ነበረ። ችግር የለውም እሱ ይሰጥሻል። አሁን ቴክስት በማድረግልሽ ቦታ ሄደሽ ታመጭልኛለሽ። ሩቅ አይደለም። ኦኬ ቴክስት አደርግልሻለሁ። በቃ እሺ በቃ አሁን ሲታከለ ውጪ ስለሆንኩ እሺ እንግዲህ ተመልካቾች እሷ ስትመጣ ድብቅ ካሜራ ብቻ ነው የሚሆነው ማለት ነው። ቴክስት ባደረገላት ሎኬሽን አሁን ትመጣለች። ከዛ በኋላ የሚፈጠረው ነገር እኛም አናውቅም። አንተ ግን ምንም አይነት ነገር ከኔ ጋር ብታደርግ መረጋጋት ነው ያለብን። ትሰማኛለህ? ምንም ነገር መታወቅ የለበትም። እሷ እዚህ ቦታ ላይ መታ የተለያዩ ነገሮች ከኔ ጋር ልናወራ እንችላለን። በዛ ሰዓት ላይ ስሜታዊ ሆነ ቶሎ መምጣት የለብን። ብዙ ነገር ማወቅ አለብን። እንዲሁም ደግሞ ጥሩ ነገር ከሆነ ያው ፈጣሪ ነው የሚያውቀው። እንግዲህ ተመልካቾች እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ድብቅ ካሜራ ወደ ማስቀመጥ እንሄዳለን። ካሜራው በማይታይ መልኩ ነው ማስቀመጥ ያለብን። እሺ በደንብ አድርገህ አስተካክለው። ያው እስኪ ያው በደንብ እስከዚህ ድረስ ትገባለች እሷ ብትመጣ። እስከዚህ አሪፍ ነው። እስከዚህ ድረስ በቃ እስኪ ትንሽ በቃ አሁን አንተ ትወጣለሽ። ማንም ሰው መኖር የለበትም፣ ምክንያቱም እንዳትጠረጥር ማለት ነው። እዛኛው ክላስ ጠብቀኝ። እሺ አሁን እንግዲህ ተመልካቾች ምንም በማያስታውቅ ሁኔታ ካሜራው ተቀምጧል፣ ድብቁ ካሜራ ማለት ነው። እሱ ደግሞ ሌላ ክላስ ውስጥ ተቀምጦ ከሱ ጋር ያለውን ነገር ያያሉ ማለት ነው። ምክንያቱም ካሜራማን የነበረው እሱ ጋር ሄዶ ማኔጅ ማድረግ አለበት፣ ከሱ ጋር ማረጋጋት አለበት። ድብቁ ካሜራ በሱ በኩል ማየት የሚችሉት ማለት ነው። ስትመጣ ምን ይፈጠራል የሚለውን ነገር አላውቅም። ደርሻለሁ ብለኝ በር እየተንኳኳ ነው መሰለኝ። አቤት። እንዴት ነሽ? አማን ነው? ሁሉ ሰላም? ነይ ግቢ። እንዴት ነሽ? ሰፈሩ አልጠፋብሽም? አይ በምልክት ቴክስት ያደረገልሽም አሪፍ እንትን ብሎ ነው ማለት ነው። እንዴት ነሽ? ሰላም ነው? ጤና ጥሩ? ሁሉ ሰላም? እንዴ አምሮብሻል አንቺ? አምሮብኛል? አዎ በጣም እቃ ብሎሽ ነው? አዎ ተቀበይልኝና ነግሩ ከመሰለኝ ነግሮኛል። እስኪ አንዳንድ ነገሮች ማለት እንዴት ነው እንተዋወቅና ከዛ ሰጥሻለሁ ትሄጃለሽ። ሌላ ነገር ግን ምንም እንዳታስብሽ። ኧረ እንዴት ነው እና ላይፍ አሪፍ ነው። ምንም አይልም። ስራ ምናምን አሪፍ ነው? ስራ አሪፍ ነው። ያው ቲክቶክ ነው የምትሰሪው? እንዴት ከቲክቶከር ጋር ነኛ? እንዴ ቲክቶከር ነህ? አዎ እኔም ቲክቶከር ነኝ፣ ብዙም ባይሆን በቃ እኔም ደግሞ ብዙ ኤጅ አለውም አይባልም፣ ብቻ መካከለኛ ነሽ ነው። ሲጀመር ኢትዮጵያ ላይ እኮ ቲክቶከሮች በተለይ ሴቶች በጣም እየሰሩበት ነው ይባላል። ምን ያህል ገንዘብ ሰርተሻል? ያው እንግዲህ እስቲ ገና ጀማሪ ነኝ በለው፣ እየሄድኩ ነው ገና። ስንት ፎሎወር አለሽ? እንደ 10,000 ምናምን። 10,000 ፎሎወር እኮ ለሴቶች ብዙ ነው፣ ግን ገንዘብ በደንብ ያገኙበታል። ያው ላይቭ ላይ ምናምን ተንስተን በጣም ብዙ ገንዘብ ይሰሩበታል። ማለት እንዴት ነው? ከባለቤትሽ ጋርስ በምን አይነት መልኩ እየኖራችሁ ነው? እሱ ብዙም አይፈልገውም፣ አብረን ነን ያለነው። እና ብዙም ምንድን ነው የማይፈልገው? ቲክቶኩን በጣም የሚጨቃጨቀኝ አይመቸውም። ለምን እንደሆነ አላውቅም። ኧረ እባክሽ በእውነት። አንቺስ እንዴት በምን አይነት መልኩ እያሳለፍሽው ነው? እንዴት ነው? ብዙም አብሮ የሚቀጥል አይመስለኝም ሳስበው። አትቀጥይም? አይመስለኝም። ለምን? አይፈልግምም። መፈለጉ ማለት እንዴት ነው? እሱ ባይፈልግ ማሳመናችም አንቺ ገንዘብ ከሰራሽበት እኮ እሱን ማሳመን ያንቺ እንትን ነው፣ እቅድ ነው። በዛ ላይ ጋራጅ ነው የሚሰራው። ከስራው ጋር አይሆንም ነው? ከአንቺ ጋር አይመጣጠንም ነው ወይ? ባይሆን ቲክቶክ ላይ ላይቭ ላይ እንትን ብዬ አሪፍ ሰው ካገኘው ወደ ዱባይ እዛው። እንዴት አይከብድም? አሁን ትዳር ውስጥ ሆናችሁ ሌላ ሰው መፈለግ እንዴት ነው? ያው ይከብዳል ማለት እንዴት ነው? አይሆንም፣ በቃ ከኔ ጋር አይሄድም። በጣም ከባድ ነው። እስኪ ስለ አንቺ አንዳንድ ነገሮች ንገሪኝ። እንዴት ነው? ጊፍተሮች አሉሽ ወይስ ምን አይነት ነገር ነው? አሉሽ? አዎ እንግዲህ እኔም ሌላ ስራዎች እሰራለሁ። ብዙ ስራዎች የምሰራቸው ስራዎች አሉ። ያው እንደምታዩ ቤት የኔ ነች። ማንም ሰው የለም፣ ሚስትም ደስትም የለኝም። ደስ ይላል። ቲክቶክ ላይም ትንሽ እንቀሳቀሳለሁ። እኔ ትንሽ 200,000 ፎሎወር ምናምን አለኝ። አብረን እንሰራለን። አዎ እንሰራለን። በጣም
ችግር የለውም። አንዳንድ ቀን እየመጣሽም ቡና ታፈይልኛለሽ። ግድም ያስፈልጋል። እና ያለውን ነገር እንዴት ነው? ዱባይ አልሄድሽም እንደ ቲክቶከር እስካሁን? ምንም አንዴም? ምን ነው አልሽ? አይሻል ደህና ሰው አልተገኘ። ደህና ሰው አልተገኘ? በሰው ነው የሚኬደው እንዴ? አሁን ተገኝቷል። እኔን ነው ያገኘሽ? ችግር አለ? በእኔ ልትሄጂ ነው? ኧረ ደስ ይለኛል። አብረን እንሄዳለን። እንደው አብረን እንሄዳለን። እሺ እንዴ እኔ ደስ ነው የሚለኝ አንቺን የመሰለ ቆንጆ ሸበላ ልጅ አግኝቼ ነው። የምር እንሄዳለን አብረን። እንዴት ነው እና አብረን እንሄዳለን ዱባይ? አዎ ደስ ይለኛል። ትወስጂኛለሽ? ባንቺ በእኔ አይደለም ባንቺ አብረን በጋራ። እሺ ችግር የለውም ብቻ ከተስማማን ከኔ ጋር መሆን ማለት እንዴት ነው ከቀጠልን አብረን ከሆን ኮላቭ አድርገን ከሰራን በኋላ አሪፍ ስራ ከሰራን እንግዲህ እኔ ማላገኘውም ማለት እንዴት ነው የዘንድሮ ሴቶች እንደምታዩ ነው። ቆይ ግን ከዛ በፊት ቲክቶክ ላይ ጊፍተሮች እንደሚባሉት ቪዲዮ ምናምን ላኩ ተብለሽ ታውቂያለሽ? ይላሉ አሉ። በጣም ከባድ ነው። ይሄ ነው የሚያስጠላው። አሁን ይሄንን ባለቤትሽ አያውቅም? ደበቀሽው ነው? በጣም አያውቅም። አያውቅም። ይሄ በጣም ከባዱ ነገር ነው። እሺ ቤተሰቦች ቤት ከሱ ጋር ነው መኖር ጀምረናል። እሱማ ብለሽኛል። አንቺም ግን በምን አይነት መንገድ ነው ያሳመንሻቸው? መጀመሪያ ጊዜ ቲክቶክ ስትጀምሪ እነሱ አሪፍ ላይ ሰዎች አሪፍ ላይ እየሄዱ ስላዩ ይሄና ላይ ጫኑኝም እንደሱ እሱን በጣም ለምንድን ነው አላውቅም። በጣም ይገርማል። እንግዲህ እስኪ አብረን እንሄድና እንደውም በዚህ ሰሞን ያዘጋጀነው አንድ እንትን አለችን። አንድ ላይ ጊዜ ማሳለፍ ፈልጋለሁ ካንቺ ጋር። በጣም ቆንጆዬ ነሽ እንደማየው ከሆነ አንቺም ፈቃደኛ ነሽ ከኔ ጋር ለመሆን ማለት ካልደበረሽ ወደ አብረን እናመሻለን። ሌላም ጓደኞቻችን ምናምን ስላሉ ደስ ይለኛል። ኧረ በጣም ደስተኛ ነኝ እኔ ራሱ። እስኪ ስለ ባለቤትሽ ማለት እንዴት ነው ለሱ ያለሽ አመለካከት? ምን አይነት ሰው ነው? ላንቺ ምን ያደርግልሻል? እንደ ባልና ሚስት ናችሁ ወይ? ስጦታዎች ይሰጥሻል ወይ? ከሱ ጋር ምን ያህል ጊዜስ በዚህ ሁኔታ መቀጠል ትችላላችሁ ወይስ አትቀጥሉም? እስኪ ስለሱ ንገሪ። እንዴ ቀለበትማ ነው? ነራ በጣም ደስ ይላል። እና ቀለበትም አርጋችኋል? አርገናል። አይ ጸዴ ነው። ኧረ እስኪ ስለሱ ንገሪኝ አንዳንድ ነገሮች። እስኪ ከሱ ጋር መቀጠል አይመስለኝም። ነገሮቹ እንዴት ነው? በጣም ነው ጨቅጫቃ ነው። ሲበዛ በጣም ጨቅጫቃ ነው። እናም ደግሞ እንዴት ነው አሁን ላይ ለኔ የሚያሳልፍልኝ ሰው ካገኘው ማለ መሄድ አይቀርም። ይሄ ታወቀ ነው። ምክንያቱም ቢሰራም ያው ነው ሁሌ እንዴት ነው ከኔ ጋር ራሱ አያግዘኝም። እንደዚህ ላይቭ በሚል ሰዓት ምናምን አይሆንም፣ አይመቸውም፣ አይፈልግም። ማይመቸው ከስራ ደክሞት ቢሆንስ ምናልባት ቢያንስ እንደ ሁሌ ከሰኞች ጉድ ማለት እንዴት ነው ከገራጅ ሰርቶ ገብቶ ከዛ ደግሞ ላንቺ ቦታ ማለት እንዴት ነው ስራውን ንቀሽው ነው ወይስ በምን? ይቅርታ ግን እንደዚህ ማለት ምንም የለም በቃ ጨቅጫቃም ነው። ከዛ ገንዘብም የለውም። ላንቺ የማይሆን ሰው ነው ማለት ነው። አለ ያሰብካለሁ ለመለያየት ነው እንጂ እኔና አንቺ አሁን ከዚህ በኋላ ብዙ ነገሮች ማድረግ እንችላለን። እንደምታዩ ከሆነ ቤታችንም ማንንም ሰው የለም። መቆየት የሱን እንኳን ሐሳቡን አስቀይረሽው ብትቆይ ደስ ይለኛል። ቆያለሁ ችግር የለም። ኧረ በጣም አሪፍ ማለት በምን አይነት መንገድ ማሳመን ትችያለሽ? እሱ ዛሬ ቆይሽ አሁን ወይ ዘመድ ጋር ነኝ ወይ የሆነ ቦታ ነኝ ብለሽ ማደር አትችይም? አብረን ብናድር ግን በጣም ይቅርታሽ፣ በጣም ይቅርታ። ችግር የለውም እኮ አይ ችግር የለውም ማለቱ ለይቅርታው ሳይሆን እንትን እንዴት ነው ትንሽ አክስቴ ጋር ነኝ እለዋለሁ። ወይ ችግር የለም እሱ የመረሻ ማርያም በእውነት ኧረ በለው። እኔ አንቺ ልጅ ታይ ግን አይ የኔ ቆንጆ ካንቺ ጋር ቡን በጣም ደስ የሚለኝ እንደማይሽ ከሆነ ትንሽ ከበድት ያለሽ በጣም ይቅርታ ግን ደስ ትለኝ ከበድት ያለሽ። ኧረ እኮ የሆነ ሲሪየስ ሆንሽብኝ ብዬ ነው መስሎ ነው። እሺ በጣም አሪፍ እንግዲህ እንዴት ነው
ማለት አንቺ የኔ ኮንሽ በጣም እኔ ደስ ይለኛል። የምሬን ነው የምልሽ። ግን ላይቭም በደንብ አድርገሽ ትቀጥይበታለሽ። አብረን ከሆነ ችግር የለውም። አብረን እኔ እንዴት ነው በማግዝሽ መንገድ አግዝሻለሁ፣ ብዙ ነገሮች አግዝሻለሁ። እኔ እንደውም እዛ አካባቢ ነው ላይቭ የምገባው እንትን ያለችበት ከነው እና ባሪፉ እንቀጥላለን። እሺ በጣም ቆንጂዬ ነሽ አንተ። ራስ ጸጉርህ ሲያምር። ኧረ እሺ በጣም ነው የማመሰግነው። እንዴት ነው ከባለቤትሽ ጋር ያለውን ነገር እንግዲህ ባጭሩም ቢሆን ነግረሽኛል። አሁን እስኪ የሆነ ቲክቶከር የሆነ ሴት ቲክቶከር አለች ይባልና እንደማን ሴት ቲክቶከር መሆን ነው የምትፈልጊው አንቺ? አሁን እነ ካየሻቸው እነ ባምቢያውን የተለያዩ ነገሮች ያደርጋሉ፣ ዱባይ ሄዳሉ፣ ብቻ ብዙ ነገሮች እንትን ይላሉ ማለት ከማህበረሰቡ ወጣ ያሉ ናቸው። ማንንም አይሰሙም። አለባበሳቸውም ልክ አይደለም። እንደነሱ ነው ያለሽ ባህሪያ? ሀዩቲን በጣም ነው የምወዳት። ኧረ የእሷ አሪያ ነው የምትከተይው? ግን እኔ ይቅርታ አድርጊልኝና እሷ በጣም እንትን ናት። እንዴት ነው? ኧረ በጣም የምትመቸኝ እንደሷ ነው የምትፈልጊው? አዎ። ዳንኪራ ነው? አዎ አዎ። በጣም አሪፍ ነው። እንግዲህ እስኪ ከኔና ካንቺ ጋር ደግሞ ቀለበቷ ደግሞ በጣም ታምራለች። ለምን አትዩም በእናትሽ? ይቅርታ ግን እሺ፣ በስመ ይቅርታ ስሜታዊ ሆኜ አይ ማፈልጊው ከሆነ ለምን ወደቀብኝ? ወርቅ ነው እንዴ ወይስ መሰልኩት? ወርቅ አይ ወርቅ ነው። አይ አታውልቂው ማውለቅማ። አይ አይደለም አታውልቂው ማውለቅማ። ግን ወርቅ ነው ወይስ ፌክ ነው? ፌክ ነው ያደረገኝ። ኧረ እባክሽ እንዴት ሊሆን ይችላል? ያው የለውም ማለት ነው ፌክ። ኧረ በስመ አብ ቢሆንም እኮ ቢያንስ ኧረ እኔ እንጃ ብቻ እኔና አንቺ በጣም የተለያዩ ነገሮች ማድረግ እንችላለን። ማለት እንዴት ነው ገንዘቡም አለኝ፣ ቲክቶክም እንዳልኩሽ እየሰራሁኝ ነው። እንደነገርኩሽ ብዙ ፎሎወርሶች አሉኝ። ቤተሰቤም አሁን ከኔ ጋር ስላልሆነ 3 ክላስ ነው ምናምን ነው ያለው እና ከሱ ጋር የሆነ ነገር ብለሽው ተጣልታችሁ የሆነ ነገር ፈጥረሽ ከኔ ጋር ብትኖሪ በጣም ነው ደስ የሚለኝ። ደስ ይለኛል። እንዴት ነው እኔ ራሱ በጣም ነው ደስ የሚለኝ የምር። ምክንያቱም እኔ ያለሁበት ሁኔታውን ብቻዬ ስለሆንኩኝ ቤተሰቦቼም ሌላ ከተማ ላይ ስለሆኑ ብቻዬ ነው የምኖረውና ፈቃደኛ ከሆንሽ አብረን ስንት ጊዜ ልጠብቅሽ? ማለት በምን አይነት መንገድ እሱን መሸወድ እንችላለን? ስንት ጊዜ ልጠብቅሽ? ችግር የለውም ትንሽ ቀን ቢያንስ አሁን ላይ አሪፍም ስላልሆነ አይከብደኝም ብዬ አስባለሁ። ጸብም ስላላችሁ ኦኬ። አሁን ምን ብለን ማሳመን እንችላለን እሱን? በምን ችግር የለውም ለኔ ተው። እሺ ስንት ጊዜ ልጠብቅሽ? 2 ወር ሙሉ? እሺ 1 ወር እናድርግ እንዴ? በጣም ብዙ እኮ ነው 2 ወር እኮ። በ2 ወር ሙሉማ እኔ ብቻዬን ይሆናለሁ እኮ እንዴ። 1 ወር እናድርገው። በዛ ላይ እንደምታውቂው ክረምት ነው። 1 ወር ቤቴን የሚያሞቃት ሰው እኔን የሚያሞቀኝ ሰው እፈልጋለሁ። 1 ወር? 1 ወር ቀነስኩ። በጣም አሪፍ ነው እንግዲህ 1 ወር። እስኪ ስላንቺ አንዳንድ ነገሮች ንገሪኝ እስኪ። ምን መሆን ነው የምትፈልጊው? ምን አይነት ሴት ነሽ? አሪፍ ቲክቶከር። አሪፍ ቲክቶከር በቃ አለቀ። ፌመስ ክራንተ ተረጋጋ። እንዴት እንደዚህ ትለኛለች? አምኛት ነበር እኮ። ቤትሽ አሁን በምን አይነት መልኩ ነው እየመራችሁት ያላችሁት ካንቺ ከሱ ጋር? ግን ስለሱ በጣም ብዙ ጠየቅኩሽ። አንተ አሁን እንዴት እየመራው ነው ቤት ብትይኝ ማንም ሰው የለም ቤቴ ላይ። እንደነገርኩሽ ብዙ ክላሶች አሉ። እገባለሁ፣ እወጣለሁ፣ ቲክቶክ እሰራለሁ፣ የተለያዩ ስራዎች እሰራለሁ በዚህ አይነት መልኩ። አንቺስ እንዴት ነው? ከሱ ጋር አሁን ላይ ብዙም ላይቭ በብዛት ማታ ስለሚገባ እሱ ደግሞ ደግሞ ስለሚገባ አብዛኛው ጊዜ አብረን አይደለም። እንደዛም ተሰለኝ እንትን የሚለው እና ብቻ እንደዚህ ነው የምናሳልፈው። ያው ላይቭ ነገር አንግረም ለታ። እሱ ስንት ሰዓት ከስራ ይገባል? ቦታ ለአንቺ ቦታ ይሰጥሻል? 3 ሰዓት 4 ሰዓት ይገባል። 3 ሰዓት እንግዲህ 3 ሰዓት ገብቶ ከዛ አንቺ ስንት ሰዓት ነው ላይቭ የምትገቢው? ከ4 ሰዓት በኋላ አለው አብዛኛው ጊዜ ማታ። አይ በጣም አሪፍ። አሁን እኔና አንቺ በጣም አሪፍ ጊዜ እናሳልፋለን ብዬ አስባለሁ። እሺ እንዴት ነው ማለት ከሱ ጋር ያለሽን ነገር አሁን ከዚህ በኋላ አቁሟል? 1 ወር ብቻ ነው ጠብቀኛልሽ። ብዙ ነገሮች ይቀየራሉ። ከኔ ጋር መኖር ትጀምራለሽ። እሺ ደስ ይለኛል። እሺ እኔም በጣም ደስ ይለኛል። እንዴ
አይደለም ተረጋጋ። ቆይ ምንድነው ያዘው እንዴ ምን ሆነ ነው? ይኸውልህ ተረጋጋ። ተረጋጋ። አንቺ ተቀመጭ። ተረጋጋ። ምንድነው የማደርገው? ምን እያደረኩ ነው? የራስሽ ጥፋት እኮ ነው። አይደለም ቆይ ለወራት ነው ምንም ይኸውልህ ተነጋግረናል። አንዴ ተነጋግረናል። ነገር ነው ያደረኩት። ስንት ነገር እንዴ ቀለበቱን ማመጣል የለብሽም። እንዴት ነው የሚሆነው ቀለበት? ኧረ አይደለም ተረጋጋ። ይኸውልህ ኤላ እንደዚህ አይደለም ያወራነው እኮ ተረጋጋ። ልቀቀኝ። አይደለም ስንት ነገር ተረጋጉ። ይኸውላችሁ ቀለበቱ ስንት ነገር ነው ያደረኩልሽ። ስንት ነገር ነው ሊሆን ይችላል። አንቺ ይኸውልሽ ቲፕ እየተቀበልሽ እኮ ቆይ ከዛ ነው ወጥቶሽ እኮ እንደሱ አይደለም። ምንም አላደርግልኝም። ቆይ አንቺ ተቀመጭ። አይደለም አንቺ እኮ እንዴት ነው በቃ አንዴ ተፈጥሯል እኮ ነገር ያለው ተቀመጥ። ይሄ አውቀህ የገባህበት ነገር ነው። አይደለም ይኸውልህ እኛ እኮ መጀመሪያውንም ነግረናል እኮ በዚህ አይነት መንገድ አይደለም እኮ ከሷ ጋር መለየት በዚህ ልክ አልገመኳትም። አንቺ ይኸውልሽ አንቺ ቆይ ሲጀመር እንደዚህ እንዴት ልታደርጊ ትችያለሽ? ቆይ እንዴት ልታደርጊ ትችያለሽ? አሁን ማልቀሱ ምን ያደርጋል? ይሄ ወንድ ላንቺ ብሎ አይደል እንዴ ስንት ነገር ሲያደርግ የነበረው? እኔ ባልፈልግ እኮ የተለያየ ነገሮች ልታደርጊ ትችይ ነበር እዚህ ጋር ማለት ነው። ቆይ ይኸውልህ አሁን አንተ ተረጋግታችሁ እና ባንነጋገር እንደዚህ ትሰሪያለሽ? ለአንቺ ብዙ ነገር አስቦልሽ ነበር። አንቺ ግን የተለየ ነገር ምንም አታስመስያውንም፣ አትወጂውም፣ አታፈቅሪውም፣ መለየት ፈለግሽ። ይሄ ግልጽ እኮ አድርጓለች እኮ አንዴ ግልጽ ነው። ተረጋጉ። ቆይ አንዴ ተቀመጥ። ይኸውልህ ተቀመጥ። አንዴ ተቀመጥ። ይኸውልህ ተቀመጥ። መስተካከል ያለበት ነገር ካለ ይስተካከላል። አንዴ ተቀመጥ። ይሄን ቀለበት ያዥ እንጂ ይኸውልህ ተቀመጥ። ስንት ነገር እንዳላረኩልሽ እኔ ምንም አላረግልኝ። ይኸውልሽ እዛ ጋር ድብቅ ካሜራ እየተቀረጽሽ ነው። ሰማሽ? እስካሁን እያደረግሽ ምንድነው እየሰራክ ያለከው ነገር ማለት ነው? ቆይ አንተ ተረጋጋ። ይኸውልሽ ምንድነው እየሰራክ ያለከው ማለት ጥሩ ነገር ነው የሰራሽው? እንችላለን። አዎ በቃ አንተ ምን አገባሽ? መለየት እንችላለን ነገር አዎ ከሱ ጋር መለየት እንችላለን። እና ለኔ በፊት አትነግሪኝ። በቃ መጀመሪያ አንተ ራሱ ምን እያደረክ ነው ያለው? እኔ የማያረኩት እኮ ያንቺ እንደንቺ አይነት አውሬ ያሉ ሴቶችን ሚዲያ ላይ እያቀረብኩኝ ነው። ሰምኛለሽ? ትችላለህ ከፈለክ ማለት አዎ ምን ማለት ነው? አንተም ራስህ ምን አይነት ስራ ነው እየሰራችሁ ያላችሁ? በቃ እንዴ ካልወደድሽው መጀመሪያውኑ አትነግሪም ነበር እንዴ? አንተ ይኸውልህ ተረጋጋ። ይኸውልህ ከዚህ በኋላ በቃ አሁን እኮ አልቋል እኮ ነው። እኔም እኮ ይኸውልህ ስሜታው መጀመሪያውኑ ነግሬያለሁ። የለም ወደዚህ ስቱዲዮ ስትመጣ እንደዚህ ለምን እንደዚህ አለ? ኧረ አንቺ ትንሽ አታፍሪም እንዴ? አንተ ምንድነው እየሰራክ ያለው? ምን አይነት ስራ ነው ማለት? እንዳንቺ አይነት አጭበርባሪ ሴቶች ምንድነው መቅረጽ አይቻልም ልትይ ነው? ልታጠፊ ነው? ልታስተፊ ነው? በቃ ይኸውልህ ተረጋጋ። እሺ የሚዲያችን ተከታታዮች በጣም ብዙ ነገሮች ሲፈጠሩ ነበር። እሱንም በጣም ነው አረጋግተነው የሸኘ ነው ማለት ነው። እሷም ከዚህ በኋላ ካንተ ጋር ማቆየት አልፈልግም እንደውም ገላገልክኝ ብለው የተለያዩ ችግሮች ሲፈጠሩ ነበር። ቀለበት ከእጇ ላይ አውጥታ ይሄንን ብቻ ነው በአንተ ስም ያለኝ ብላ ፊቱ ላይ ወርውራለት ነበር ካሜራ ላይ እንዳያችሁት ማለት ነው። በጣም ከባድ ነገር ነው እንደዚህ ማድረግ በጣም ማለት በሱ ቦታ ሆናችሁ ስታስቡት እሱ ጋራጅ እየሰራ የተለያዩ ነገሮች ሲያደርግላት እሷ በእንደዚህ አይነት መልኩ ብድሯን መክፈሉ ማለት በጣም የሚያስጠላ ነው፣ የሚደብር ነገር ነው። በጣም እኔ ራሱ ማለት ሳውራት ሳሻሻት ምናምን እዚህ ጋር ማለት እንዴት ነው እንደማይፈልግ ሰው ሆና ነበረ ሰነካካት የነበረው፣ ግን ትፈልግ ነበረ ማለት እኔም ትንሽ ከብዶኝ ማለት ከማላውቀው ሰው ጋር እንደዚህ አይነት ነገር ማድረጉ ትንሽ ከባድ ሆኖብኝ ነው እንጂ መጥፎ ማትሆን ሴት አይነት ነገር ናት። እንደሰማችሁት የተለያዩ ከኢትዮጵያ ውጪ ባህሪያቸው ወጣ ካሉ ሴቶች ጋር ነው ፍላጎቷ፣ እንደነሱ መሆን ነው ፍላጎቷ። በጣም ከባድ ነገር ነው። ለሱም አጽናንቼ ሸኝቼዋለሁ። ያለውን ነገር እንድትነግረኝ እንድትደውልኝ ብየዋለሁ ማለት ነው። እንግዲህ የእናት ሚዲያ ተከታታዮች የዛሬው ቪዲዮአችን ይሄንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ እንደነገርኳችሁ ቀስት ምልክት እየተጫናችሁ ፌስቡክ ላይ ይሁን ቴሌግራም ላይ ይሁን የተለያዩ አፕሊኬሽኖች ላይ ለጓደኞቻችሁ፣ ለዘመድ፣ ለጓደኛ፣ ለእናት፣ ለአባት፣ ለአክስት የሚጠቅም ቪዲዮ ስለሆነ እዚህ አካውንት ላይ የሚፖሰቱት ሼር ማድረጋችሁ እንዳትረሱ። ኮመንት ላይ በተለይ ሀሳብ አስተያየታችሁና ያጋጠማችሁን ነገር ካለ በስልክም እንድንፈትንላችሁ ከፈለጋችሁ በአካልም መታችሁ የሚፈተን ሰው ካለ አስቀምጡልን ማለት ነው ቁጥር። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።